አረብ ሲበዛ ይመራል ያላል ያገሬ ሰው። እንግዲህ ሳንቾና ጎቤ ናቴን ሲያሳድዱት ነበር። እሱም ስለሚፈራቸው ብቻ ሲያሳድዱት ነበር። ዛሬ ግን ብቻውን ሲያገኘው ሳንቾን ገጭቶ እንዳልሆነ አድርጎታል። ይህንን ያደረገው ናቲ ዛሬ በደስታ ተውጧል። እየበረረ መጥቶ ለቅዱስ ይነግረዋል። ቅዱስ የሚስቃል። እውነት አልመሰለው። ምክንያቱም የናቲን ነገር ቅዱሴ ስለሚያውቅ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። እንግዲህ ህሌኒ ምሩን አስወጥታ ናሆምን የራሷ ለማድረግ የማትፈነቅለው ድንጋይ አልነበራትም። ደግሞ በሌላ በኩል በክፉ ክፉ አለበት እንደሚባለው ህሌኒ እሷ ክፉና ጤነኛማ ነኝ እኔ በጤናዬ ማንም አይነካኝም ጎበዝም ነኝ በማለት እንግዲህ ምሩዬን ደግሞ ጤና ያላትም መውለድ አትችልም ብላ ምሩዬ ላይ ተተነሳችባት። ሰንበት ብትልም ላይ ጠግን አይሰብርም የሚለው የሀገራችን ሰው አባባል። ምሩዬ እንግዲህ በአሁኑ ሰዓት ሀዊ ተጎኗ ነበረች። ዛሬ ተሀዊ ጋር ሄዱና መንገድ ላይ አግኝተዋት ይቅርታ ጠይቃት አለበለዚያ አለቅሽም ስትላት አንቺ ምን አገባሽ አርፈሽ ተቀመጪ ብትላትም እንግዲህ እንደምናውቃት ሀዊ ኃይለኛና ጎበዝ ስለነበረች እጇን ትጠመዝዛታለች። ይቅርታም እንድታረግ ታረገቻት በኋላ ራሷን ፌንት ነቅላ ሀዊ ይቅርታ ህሌኒ ትወድቃለች። ከዛ በኋላ ምሩዬና ሀዊ ሰው ሳይመጣብን እንጥፋ በማለት ከዛ ቦታ ይጠፋሉ። ህሌንም እንግዲህ እዛ ለብቻዋ ወርቃ ባለች ምሩዬና ሀዊ ሮጠው ወደ ቤት ሲገቡ በሚገርም መልኩ ናሆም ቤት ውስጥ ነበረ እና መሆንሽ ነው ምሩ ሲላ ምሩ ትደነግጣለች። አይ ውሻ አባሮኝ ነው በጣም እኮ ትንቀጠቀጫለች ይላታል። እሷ የምትንቀጠቀጥበት ምክንያት ምንድን ነው ካላችሁ ህሌን ይዛ ወርቃ ስለነበረ ባየችው ድንጓይ ልግባ ወደ ዛውር ወይንም ወደ አልጋ ቤቷ ትገባለች። ናሆም ግራ ይጋባል። ቆይ ምሩ መሆና ነው ምን አድርግ አትመስለኝም የሆነ ነገርማ እየደበቀች ነው በማለት ለራሱ እንግዲህ ናሆም ያወራ። እንግዲህ ሄለን ወድቃ መንገድ ላይ ሰዓቱ መሽቷል። ጎቤና ሳንጆ ያገኟታል። ከዛ አገላብጠው ታዩባት። እረ ጤነኛ አትመስለኝም ይላል ሳንቾ። ጎቤም እስቲ ያጨስባ። ከዛ በኋላ ደንግጣ ትነሳለች። እሷም ደንግጣ እነሱንም ታስደነግጣቸው። እንግዲህ ምሩ ሀዊ እባካችሁ ተውኝ እባካችሁ ተውኝ ትላለች። እንደምን ሆነሽ ነው? ደህና ነሽ ወይ? ወርቀሽ ነው ያገኘንሽ ይላል ጎቤው። ህሌንም እነዛ ጨካኞች እዝጋ ነው ወይ ጥለውኝ የሄዱት? እዝጋ ነው ወይ ጥለውኝ የሄዱት በማለት ትደናገጥና ቤትሽ እንውሰድሽ ወይ ቤት አለሽ ወይ ይሏታል። ምን ቤት አለኝና እነዚህ አውሬዎች ለአውሬ ሰጥተውኝ ሄዳ እኛ እንሄድ ይላል ጎቤ። ህሌንም እንዴት እዚህ ምሽት ላይ ጥላችሁ ትሄዳላችሁ? እያያችሁ ዝም ብላችሁ ትሄዳላችሁ ወይ ትለዋል። እናታችሁ ይህን አሁን ቤት ታውቁት የለ ወይ? እባካችሁ እዛ ውሰዱ ትላለች። ጎቤም ቤቱ እኮ ርቅ ነው ምን እየሆንሽ ነው ይላታል። እባካ በእናታችሁ ልለምናችሁ እውነት እዚህ መሆን አልችልም ልለምን። እንግዲህ ሳንቾም ሴት ልጅ እህት ናት። ሴት ልጅ እንዴት በሴት ልጅ ጨክነን እንሄዳለን ይላል። ጎቤም አንተ ያመሃል ወይ በማያገባህን ጭራሽ ቤቱ ሄደንለት በዛኛው ፋይል አይቶን ጭራሽ የማይቀውጥ ነው የሚመስልህ ይላል። ያ ማለት ፋይል ማለት እንግዲህ ኪራ ጓደኛው ስለተመታ እዛ ካየን ይደበድበል። እንግዲህ በግድባ ሳር ገዳድፏት ያነሷት አውቃ ራሷ ፌንት ትነቅላለች። ከዛ በኋላ ጎቤ ታቅፎ ወደ ናሆም እንግዲህ ናሆም ከሚስቱና ከሰራተኛው ጋር ቁጭ ብሎ ራቱን ሲጎራረስ እና ጎብዬ ወይዘሮ ሄለን ታቅፈው ቤቱ ይዘውባት ሲመጡ እንግዲህ ተቀደም ሲል ማነች ምሩዬና ሀዊ ያው ይተዋወቃሉ። ልክ ምሩ
ሄለን ስታያት በቃ ትን ነው ያላት። በጣም ደነገጠ። ለምንድን ነው እዚህ ይዛችሁብኝ የመጣችሁት አለ። ለምንድን ነው ሀዊም ቆይ በዚህ በምሽት ለምንድን ነው እዚህ ይዛችኋት የመጣችሁት? ለምንድን ነው? እሷስ ማነች? አንቺም እኛማ ዘመድ ጥየቃ ብለን ነበር የመጣ ነው፣ እናንተ ግን አልፈለጋችሁም መሆና ነው አትለማም አትሰማም ይላል ናሆም። ጎቤ አረኛ ምንም አላረግናት፣ ወርቅ አግኝተናት ነው ይዘናት የመጣ። አሁን ይችን እባብ ይዛችሁ ውጡ። ደግሞ በኪራ ነገር ከእናንተ ጋር የምጫወተው ነገር አለኝ አለ። ሳንቾ እርቦታል። ኧረ አባቤ ረጋበል፣ ይህንን እኛን እንኳን ባታከብረን ምግቡን አታከብከብ። ግን ናሆም ብሉ ምንም አላላቸው። ሳንቾ ሳህኑ ላይ እንጀራ ያደርጋል። ለጎቤ ለጓደኛውም ያጎርሰዋል፣ ለራሱም ይጎርሳል። ከዛ በኋላ ናሆም ከተመለከተ በኋላ አሁን ኩሽ ሳይልባችሁ ይዛችሁ ውጡ እንዳመጣችሁ ይላል። እንዴ ጎቤ ስታየን ተሸካሚ ነው እንደምንመስልህ? ስታየን ተሸካሚ እንመስልሃለን? የትን ይዘንልህ የምንወጣው ይለዋል። እነ ሳንቾም ምግባቸውን ይዘው ይወጣሉ። ናሆም ሊከተል ይላል። እባክህ ተረጋጋ ትላለች ናሆም። ምሩዬ ቆይ ይቺ ልጅ ምትታይ ለእኔ ብቻ ነው ወይ እናንተ ምንም ነው አልመሰላችሁ አለ ናሆም ተጠራጠረ። ሀዊም አረኛም ታንተ እኩል ነው የሰማነው ምንም የምናቀቅ። እሺ አሁን የምታረጉትን ነገር አድርጋችሁ ከዚህ ቤት አስወጡልኝ። እኔ ተያዝኳ ግን ሲጣርጌ ነው ምጋ። ማሩዬም ናሆሜ ታያት ይህን አትመስለኝም ራሷን ስታለች። ስለዚህ ለዛሬ እቤታችን ሀዊ እንዴ ምሩ አለቻት። ምሩም እና ሌላ ምን አማራጭ አለን? እንደዚህ ታማመችም አውጥተን መጣል አንቺም አልገባኝም ምሩ ልጅቷ ከሁሌ ከወደምን ባት ታስለቅስሽ ነበር ይዋል። እንዴት ነው በአንድ ጊዜ ያን ሁሉ ስራዋን ያንን ያደረገችሽን ረስተሽ እንደዚህ ምኮኙ? ከምኔው ይላታታ። አውቃለሁ ብዙ ነገር አድርጋኛለች፣ ግን ደግሞ እኛም በሷ ልክ እንደሷ ክፉ መሆን የለብንም። በቃ የዛሬን እዚህ ትደርና ነገ እናባርራታለን። እሷም ክፉ ሆና እኛም ክፉ መሆን አይጠቅምም። ስለዚህ ነገ እናባርራታለን በቃ ትላለች ምሩ። እናንተ እንዴት እንዳረጋችሁ አርጉ ብሎ ናሆም ትቷቸው ይሄዳል። ምሩ ተነቃች እኮ ሁሉንም ነገር ታበለሻሽብናለይ ትላለች ሀዊ። አይ ብታወራም ናሆም አያምነኝም ስለምትልም አታወራም። ስለዚህ ለዛሬ ትድርና ነገ ጧት ትሄዳለች። ግን ውሃ ወይ እናርግባትና ትንቃ እንዴ? መንቃት የለባትም ልብስ ትልበስና ዙ ትደር። ግን ይሄን ሲሉ ናሆም ሰምቷቸው ኖሯል። ምሩ ሀዊ ሁሉንም ነገር ሰምቻችኋለሁ። አሁን ያለውን ነገር በሙላ ተናግሬያለሁ አለ ናሆም። ናሆሜ ምሩ እንግዲህ ተናገረች። እኛ ይህን ይፈጠራን ብለን አላሰብንም ነበረ፣ ግን ልናስተምራት ፈልገን ነበር። ግን እንደዚህ ሆነች፣ በቃ ሆነች ትላለች። ናሆምም ምን ምሩ ግን እያወራሽ ያለውን ነገር ታውቂዋለሽ? እያወራሽ ያለሽውን ነገር ታውቂዋለሽ አለ ተቆጣ። ሀዊም በአጋድ ድንጋይ መታ ከዛ ይዘዋት መት። እኔ በጣም ነው ማዝነው። እንደዚህ ያዙ ይልቀቁ ስትሉ የነበራችሁት ለዚህ ነው። በጣም ታሳፍራላችሁ ብሎ ናሆም እንግዲህ ዛሬ ናቲ ባደረገው ነገር ተደስቷል። ተደስቶም አላበቃም። በየመንደሩ እየዞረ መናገር ጀምሯል። መጀመሪያ ለቅዱስ የተናገረ፣ ከዛ በኋላ ተነስቶ ወደ ራኪ ጋር ሄደ። ራኪ በሰዓቱ ቤት አልነበረችም። በር ቢቆረቁር የሚከፍትለት አጣ። በመጨረሻም አይ ራኪ እኔ እኮ ለጠብ ቢሆን ባጥር ዘለሽ ትወጭ ነበር፣ ግን የናቴን ጀብድ ለመስማት ሲሉሽ ጠፋሽ ሲላል ለብቻው። ሆኖም መቆርቆሩን አላቆመም። በመጨረሻ ራኪ ቤት አልነበረችም፣ ከውጭ ነበረች። መጣች፣ ትከሻውን መታረገችው። ዘራፍ ወንዱ አለ። ፐፐፐ ምን አልክ ዘራፍ ወንዱ? ዛሬ ወንዶታል እንደ በአንድ ሌሊት መለወጥ ይቻላል አለችው። የሰራሁትን ጀብድ ልነግርሽ ነው የመጣሁት። እንደውም በር ከፍተሽ እቤት ስትንገባ ድረስ አያስችለኝም። እዚሁ በይ ልንገርሽ አለ ናቲ። እሺ አለች። ዛሬ የሰራሁት ጀብድ ያ አንቺ እስከ ዛሬ የመከርሽኝ ምክር ወደ ተግባር ለውጭው ጀምሬያለሁ። ሁሉም ነገሬ መስበር እያዘ ነው ማለት እሱስ እውነት ልክ ነው። ልክ ነህ። እውነት ራሱ ደፍረህ ለእኔ ለውጥህን ለመናገር እዚህ ድረስ ተመጣህም ራሱ
ይሄም ትልቅ ለውጥ ራኪ። ሌላውን ብትሰሚም ልትይ ነው? ተረጋጊ። ይኸውልሽ ሰው ግማሽ የሚባል ሰው ነበር ራኪ። የሰው ግማሽ የሆነ ልጅ ወደ እኔ መጣ። ሰው ለመሆን ሮብ የጎደለው ማለት ነው። ናቲ ይፈራል ብሎ እንደተለመደው ወደ እኔ መጣ። ናቲ የፊቱ ናቲ መስሎት ያለኝ የሌለኝን ኃይሌን አጠራቅሜ አንዴ በጭንቅላቴ ብቻ ስለው በቴስታ ትለው ዝርር አላለም መሰል። እንግዲህ ራኬርን ናቲ በቃ በእግዚአብሔር እንዲህ በጠዋቱ ቀኔን አታሳምረው አለች። ትስቃለች። ናቲም እንዴ ምንድን ነው እንግዲህ ውቢት ለጆከር ጠብር ክፍ ትላለች። ሳር ደግሞ የወንድሟን ሱሪ በገጠር አባባል ቦላል የሚባለው ለብሳ ጆከር ይደነግታል። በመጨረሻም እንግዲህ ምንድን ነው የለበሽው? ኧረ አላማረብሽም፣ ምን እየሆንሽ ነው ይላታል። ወይኔ ውቢት፣ እንኳን እኔ ውቢትና ሌላውም ያምርበታል። ቦላሌን ደግሞ ማን ነው ለከተማ ብቻ የሰጠው? ሲቀጥል ደግሞ እኔ ለአንተ ብዬ ነው ይህን ሁሉ ዋጋ የምከፍልልህ። የሚያሳዝነው ነገር እኔ ለአንተ እንደዚህ ትሆንልህ፣ አንተ ግን እኔ ምንም አትለኝም እያለች ሰጣ ገባ ውስጥ ትገባለች። አረ ሰው እንዳይሽ በጣም ነው የምታስጠሊው፣ ይህንን ለብሰሽ ሰው እንዳይሽ ይላታል። ሰውስ ቢያይ ሀዳ እኔ የነ ደም እህት እኔ የነ እንትና እህት እያለች ትቀባረርባታለች። እንግዲህ ይህን ሁሉ ነገር ለምንድን ነው የምታደርገው ካላችሁ ጆከርን ወደዋለች። ጆከር ደግሞ የራሱ ደርባባና የምትወደውና የምታፈቅረው ህይወት የዘራችበት ሰንዬን ብቻ ነች። ሆኖም ግን በአሁኑ ሰዓት እንግዲህ ወይዘሪት ውቢት ተለያይታች ጥዙ ጥዙ እያለች ነው። ምሷ እሱም ቢሚላይ ከሆነ ራሱ ሰኒን እገላታለሁ፣ ከዛ በኋላ ይህን አድርገዋለሁ በማለት ጨርቋን ጥላ በጆካ ፍቅር አብዳለች ማለት ነው። እንግዲህ ከጆካ ጋር እንደዚህ ሰጣ ገባ እያለች ባለችበት ሰዓት ዘሪሁን ይመጣል። እንዴ ጆከር አልሄድክም ማለት ነው? ደሞስ ከማጉብል ጋ ነው የምታወራው ይላል። ይህን ሲለው እንግዲህ ውቢት ዘወር ስትል ኧረ በድማው ጊዮርጊስ ምንድነው የማንንስ ቦላሌን የለበሽው አንቺው ምን መስለሻል አለች። አንተስ አወይ እኔም ነው አስጠላብሽ የምትለኝ? አንተስ ከቤት ያስቀመጥካት ቦላሌ ለባሿን አይደለም። እናስ ደግሞ እኛ ከእሷ ምን እንማር? ይሄው ዘሪሁን ነው አንተ ቤት ቦላሌ ለባሽ አስቀምጠ እኛስ ከእሷ ምን እንማር? ይሄው የእሷን ተምረን ቦላሌያችንን ዘሪሁንም ማንን ነው እንደዚህ የምትይው አንቺ? እንግዳይን ነው ይላል። አዎ አወዳ እኔንም ቢሆን በሙሉ ከሰፈሩ ሰው በሙሉ ቦላሌ መልበስ ነው እያስለመድ። ነይ ተዝ ጥፊ ሂጂ ተዝ ጦስ እንዳኮኝብኝ ከቀጥፊ አለ ዘሪሁን። የት ነው ምጠፋልህ? አልሄድም አለችው። ጆካም ተዋት በቃ ዘሪሁን፣ እሷ ማከር ተሆነ እኛ እንሂድ አለ። ጆከር ቀስቀስ ሲል እንዴ የት ነው የምትሄድብኝ? እኔ እኮ ለአንተ ብዬ ነው አንተን ለማየት ነው አለች። ዘሪሁንም እንዴ ዘንድሮ ምን ነው የሚፈታተን ሰው በዛ ልቃቂ ማለት እያስለቅቃታል። እሷም ወየው አረ ድረሱልኝ ትላላ። እናንተስ ምን እየሆናችሁ ነው? ልጅ አይደለችም ወይ? አደልሏትም ወይ አቶ የተሰማ የብርቅነሽ ባል እንግዲህ ከስንት ጊዜ በኋላ ተመልሷል ማለት ነው። ውቢት ነው የውቢት ወንድምም አይተሰማ። የአሁኑ መቼ የምትደለል መሰለ? ነገሩ ከባድ ነው። በድለላ የምትመለስ አይደለህም። ግራ ገብቶኛል። ነገሩ በጣም ከባድ ነው። ምን እንደማደርግ ነው ግራ ይገባኝ ይላል። ተሰማም ቆይ ምንድን ነው ነገሩ ምንድን ሆነ? ደግሞ ወደ እኛ ቤት ላኳትና እኛ ቤት ትንሽ ቆይታ ትመለስ ይላል። አንድ የከተሜ ሰው ወደዚህ ዘልቆ ነበር። እሱን አየች። ይኸው ከዛ ወዲህ እሱን አየች። እሱን ወድጄ ሞኩ ብላ ይኸው ግራ ታጋብናለች ይላል። ማለት እስከ ዛሬ ያን ያህል ሽማግሌ ወንድ ያሳየ ብላ መልሳ አሁን ወንድ አማሬ ብላ ነው አለ አቶ ተሰማ። ወንድማ የሚያስደስት ነገርማ አይደለም ተሰማ። እንዳውም ለአንድ ከተማ ጭልሌ እህቴንማ ማዳር አልፈልግም አለ። ሲጀመር ማናግብቶልን አባቱ ከተማ እንደው መሬት ውድ ነው።
መሬት ተተሰጠው እኮ ታስገብግቡ ነው የሚያገባት አለ ተሰማ። ወንዶች ፈልገን ታልሆነ ተፈልገን የምንገባበት ነገር አያስደስተንም። እንዳው እህቴን አንድ ከተማ ጩልሌ ሊያረጋኝ ነው አለ አቶ ተሰማም። እሱማ ልክ ግን የከተማ ወንድ የሚያስደስት አይደለም። ግን ይኸውልህ አለ አቶ ተሰማ አታለ ታስገባና ፍርግጥ ላለሁ ካለ በዱላ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ ውዶችዬ።